ለማንኛውም ዱባይ እስከሄድ ድረስ እዚህ ነው መሆነው ከቅመሜ ጋር ማለት ነው። እና እስቲ ዛሬ ቅመሜን እንፈትናታለን። ብዙ ችግሮችን አልፈናል ስላችሁ ያልተፈታ ችግሮች ቢኖሩብንም ግን ብዙ ተኮራርፈን የማይባሉ ነገሮች ተባብለን ብዙ ነገሮችን አይተን የሚጠቀመውን አማርኛ ራሱ ዛሬ ላይም ትክክል አይደለም። እኔ እንደራሴ መሳቃቸው መጫወታቸው መሆናቸው ደስ ብሎኛል። ነገር ግን ያልተፈታ ነገር አለ። ያን ነገር ከፈታ በኋላ ነው የዱባዩም እንደገና እሷ ምንድን ያለችው አበባ በትነሳሉ ላይ ቀሚስ አልብሴ ምናምን ያ ሌላ ታሪክ ነው። በእንደዛ ከተፈታላት ነገ አድርጎ ያሳያታል። ችግር የለበትም እሱ። ግን ያ ሳይሆን ትልቁ ነገር እች ልጅ እርጉዝ ናት ተብሎ መታለች። የእሷን ጉዳይ አድርጎትም ሆነ አላደረገውም ሆነ ፕራንክም ሆነ ምንም ሆነ ያንን ግልጽ ያድርግላት። ያንን ነው የምለው እኔ ገንዬ እንጂ ተሸፋፍኖ ማለፍ የለበትም። እንደ ራሴ ማለት ነው። በራሴ ላይ ቢሆን ማልቀበለውን ነገር ትቀበል ብዬ አይደለም። እንዴት ነው ውስጥሽ የሚቀበለው? አንቺ ውስጥ ተቀብሏል። አንቺን ኦዲየንስ ነሽ፣ ተመልካች ነሽ አይደል? ውስጥሽ ይቀበለዋል። ባለትዳር ነን። ባሌ እኔ ላይ ቢያደርግ የማልቀበለውን ነገር አንድ ፍሬ ልጅ ትቀበል ብዬ ተጽዕኖ አላረግባትም። ይሄ እንደ ራሴ አስተያየት የምሰጠው እኔ የእናንተን አለ ምንም እኮ እንትን እኮ ነው የመረን እኮ ነው። እሷ እኮ ምንድን ነው ያወረችው እኮ እኔ የሚያወራው ትክክል ነኝ። እግዚአብሔር ምን ሆናችሁ? ምንድን ነው የምታወሪው? ሰንዬ አንቺ ምንድን ነው? እስቲ አውሪ። እኔ እናት መልእክትሽን አስተላልፊ። እኔ እኮ ያልኩት ነገር ምንድን ነው ያለችው? በቃ እኔ እናንተ እንደዛ የሆነ ነገር አገናኛን ከዛ ምናምን የሚባል ነገር የለም። እንደዛ የሆነ ድራማ አይቀጥልማ። እንደዛ ካልሆነ ልጅ ሳንዬ ቁም። ይሄ ድራማ ነው የምትይው አሁን አንቺ? ድራማ እኮ ነው። በቃ እንግዲህ ነገ ደግሞ በዛኛው ይቀጥሉበት ይሆናል። እሱን ለነሱ ትተን ዛሬ ወደ መኝታ ቤት አንቺ በጊዜ ለምን መሄድ ፈለግሽ? እስቲ አብራን ይልኝ። አረ እናንተ ያልገባችሁም አሁን ቦጋሌ እናንተ አላወቃችሁም እኮ እኔ ብዙ ቀን እንሂድ ብያታለሁ፣ ግን እሷ አልፈልግም ብላለች። ስለዚህ እንደዛ ሆንኩት። ብዙ መጨረሻው ምን እንደሚሆን ልንገርሽ ሳንዬ። እሷን ቢ ስላለች እሷን ትቼ አልሄድም፣ ቀርተናል በቃ። አረ እንደዛ ይባላል። እሺ በቃ ይሁንላችሁ። እኔ ምንም የለኝም። ግን የሆነ ቅር ያላት ነገር ስላለ እኮ ነው። እስቲ ቆይ ተረዷት። የሆነ ቅር ያላት ልጅበት እስቲ ማለት የፈለገችው ገብቶኛል። እኔ ራሱ ማለት ነው። በነገራችን ላይ እኮ ልጃችን ራሱ ተናግረዋለች። የሆነ ቅር ያላት ነገር አለ፣ ያልተፈታ ነገር ማለት ነው። ማለት ነው የሆነ ቅር ያለሽ ነገር ካለ እውነቱን እንቅጩን ነገር አወርተሽ ሚሆን ነገር ካለ ይሆናል፣ ማሆን ነገር ካለ አሁንም ነው። ገብቶሻል አይደለ? እሷ አይደለችማ ይሄን ነገር ያመጣ እሷ አይደለችማ መናገር ያለባት። መናገርና መፍታት ያለበት እሱ ነው። ለምን ያመጣው እሱ ስለሆነ ማለት ነው። ለምን እሷ ምን ብላ ተናገራ ነው? እውነቱን ለምሳሌ መናገር አለባት። የት ምን እንደሆነ የፈለገችው መናገር አለባት። ምን ሆነሻል? እሷ እውነቱን ተናገራ። እሱ ሊገባው አልቻለም። እሷ እኮ ተናገረች እኮ ያልተፈታ ነገር አለ እኮ አለችው እኮ። ያንን ነገር እንዲፈታላት ትፈልጋለች። አልሄድም የምትለው ደግሞ ሴት እያለች አላደረኩም እያለ ነው። ሚሊዮን ጊዜ ነው የተነገረ። ይሄ እኮ 2 ወር 1 ወር ነው የቀረው። ከዛ በኋላ ይወለዳል አይደል? አላረኩም። ወደ ሌላ ወደዛ ወደ 1 ወሩ ልንመለስ ነው አሁን ከተከራከርን ማለት ነው። አሁን አንቺ ሰንዬ ምንድን ነው የምትይው? እኔ ውድ እስቲ አውሪ። በጣም ቅር ያለኝ ነገር አለ፣ ብዙ ነገር። ሃይሜ ራሱ በጣም ነው የሚታናደደው። ፋክት ነው ይሄ። ታንቃችሁ ሞቱ ከፈለጋችሁ አንቺን ንቀበል። ቆይ መግዲ ልጅ ሳኒ ይሄ ተፈጠረ የተባለው ነገር እኛ ድራማ የሚሆን ምንም ይሁን እንግዲህ እዚህ ጋር እንፈርዳለን። እነሱ እኮ እውነቱን ያውቃሉ። እች ልጅ ያልተፈታላት ነገር ሊኖር ይችላል። ሰውን እኮ መገፋፋት ታይ ማለት አንችልም። ቁስልሽን አንቺ ነሽ የምታውቂው።
ወይስ እኔ ቁስልሽን እኮ ካላወራሽ እኮ ማንም ሰው አያቅብሽ። አውርቶ አይደለ እንደ እሱስ ያለው ያልተፈታላት ነገር ያለው እኮ እሱ ነው እንጂ እሱ አይደለችም። እሷ ይሁን ፀጉሯን እያሻሸች ያወረችው ወሬ ሂጂና ስሚ። ከዛ በኋላ ልክ እንደኔ ጭንቅላት ይመታል። እኔ አልመታብኝም። ለምን በይ እኔ ይመታኛል። የሆነ ያልፈለኩት ሰው ጋር አንድ ቀን ቀርቶ እንደውም አንድ ቀን ሚሳም አልበላም። ለምን ማን ስለሆነ እሱ ካለሷ መኖር አይችልም። ሰው በአጋጣሚ ችግር ይፈጠራል። ያ ችግር ደግሞ ሁለቱን ገብቶሻል ካላግባባ ቀስ ብሎ ይፈታል። ልጆች ናቸው እነዚህ ልጆች። አንቺ ወደሽ ሌላ እኔ ወድጀሽ አንቺ የሚል ሙዚቃ ነው የተጋበዘለት። ምን ማለት ነው? እኔ አልገባኝም። አንቺ ደግሞ እናንተ ደግሞ ኧረ ተው። ሙዚቃውን ነው እኮ ያለችው፣ የተጋበዘ ሙዚቃ ነው እያለች ያለችው። ዩዘርዬ ተረጋጊ። እናት እኔ እሷ ደግሞ በነገራችን ላይ ልሳኔ ልትል የፈለገችው ነገር ገብቶኛል መቅድዬ። አይ ፖይንት አላት እኮ ሰኒ እውነት እኮ ልክ ትክክል እኮ ናት። አይደለም ለሷ ይቅርና ለኛ ራሱ እዚህ ጋር ግልጽ ያልሆነልን ነገር አለ። በነገራችን ላይ ለወዲንስ ራሱ ማለት ነው ስህተት ነው መሰለሽ መስዬ። እስካሁን ተናደደች ምናምን፣ ንዴትም ይበርዳል። ጊዜሽን በአግባቡ መጠቀም አለብሽ። ግልጽ አድርጋ የምትፈልገውን ነገር እሱ ካልገባው መናገር አለባት። ተናገረች እኮ ተናገረች። ተናገረች። ሴት ስትመጣ ለምንድን ነው የሚቀናው? ኖ ተናገረች። እሷ አልፈልገችም። ሴት ስትመጣ ምን እዚህ ጋር ያልተፈጠ እንዴ? ልጅቷ ስንቴ ትናገረው? ተናገረች እኮ ሴት ይዞ ሲመጣ እዛ ጋር የገባንበትን ችግር ሳንጨርስ ሌላ ችግር ይዘህብኝ የምትመጣው ስንቴ ተናገረች እኮ እች ልጅ። እናንተ ምሳሌ ልፈርዱ ነው? ኖ መስይል ነው ይሄ። ማፍረድ አለማፍረድ አይደለም። ገብቶሻል? እኔ ምልሽን እናንተ አልገባችሁም የሚመስለው ነገር እኮ እየጠበቀ ነው ያለው እኮ አሁን። ይሄ እንግዲህ የተባለው ነገር ስለዚህ የተባለ ነገር እኮ እየጠበቀ ነው። ትክክል የተባለ ነገር እየጠበቀ ነው አለ። ከዚህ በፊት እኮ የሱ ቢሆን ራሱ ይቀበላለሁ ብላ ነው መጀመሪያ። ሁለተኛ ልጅ ማሳመን ነው እንጂ ማሳመን ነው። ይኸውልሽ ዊዘር ምንድን ነው ያለችው? እሷን የማትሄጂበት ምክንያት ምንድን ነው ብሎ ሲላት፣ ዝጊ አንቺ ማትሄጂበት ምክንያት ምንድን ነው ብሎ ሲል ምንድን ነው ያለችው? በዚህ ልታታለኝ ነው እንዴ? ብዙ ያልተፈታ ነገር አለ ብላለች። ልክ ነኝ? ልክ አይደል? በትክክል። ስለዚህ ያልተፈታ ነገር ስላለ ውስጧ ዳሞች ልጅ ያልጠራ ነገር ስላለ እንሂድ ስላላት ተነስታ አትሄድም። አንቺ ማታረጊውን ነገር ታድርግ ብለን አንጫን። በእውነቱ ከሄድ ምንድን ነው መሰለሽ ይነጋገሩ ነው። ተነጋግረው አሁን ያንን ነው ሚዲያ ላይ ማውጣት ያልፈለጉት ነገር ከሚዲያ ወጥቷል አለች እኮ እሷ እኮ ወጥቷል። አንዴ ስለወጣ እዛ ቪዲዮ አያስፈልግም። አንዴ ስለወጣ እዛም ብንሄድ ካሜራ እያዝን ብለህ ብትል አለች እኮ በባለፈው ቪዲዮ ላይ ማለት ነው። ካሜራ መያዝ አለበት። ሚዲያን የጀመርነው በሚዲያ ነው የምንጨርሰው ብላለች። ስለዚህ ያንን ነገር ሳያጠራላት ያን ነገር ሳያጠራ ማለት ነው ተነስታ እንደ ሴት ልጅ ታድርገው ቢባል ዘበት ነው። ብዙ ያልጠራ ነገር ነው። እኔ ማለት ስለማሄድና አለማሄድ አይደለም የሚያወራው እዚህ ጋር ምንም ስለማሄድ እሷ እኮ የፍላጎቷ ነው። ስለማሄድ አለማሄድ አይደለም እዚህ ጋር ያወራለው። እሷ ያወረችው ወሬ አለ። ገባሽ አይደለም? ያወረችው ወሬ ሂዱና ስሙ ከፈለጋችሁ። ግን ለምን መሰለሽ እንደዛ ከሆነ ለምንድን ነው ችግሩ? ምንድን ነው እኔ ጥያቄ። እኔ ደግሞ በምን ተረዳው መሰለሽ ከሚናገሩት ይልቅ የሚያደርጉት ነገር ስለሚገልጽ ቀስ ብሎ የሚፈታ ነገር ይመስለኛል። ይፈቱታል። ግን እዚህ ጋር ገብቶሻል። እነሱ ለእኛ የሚያስተላልፉት ምናልባት ያልገባን መስሏቸው ሊሆን ይችላል እንጂ ይፈቱታል። እሷም ያለችው እሱም ያለችው ነገር እሱም ያለው ነገር ትክክል የሆነ ነገር አለ። የሆነ ነገር እኮ ልብሽ ሲሚኝ ፍቅር ማለት እኮ እምነት ነው። ገባሽ አይደለ? ፍቅር ማለት የትኛውም ሰው እምነት ነው። እምነት ከሌላ ባዶ ነው ሁሉም ነገር። ገባሽ አይደለ? የሆነ ሰው ከፈለግሽ እኔ አንቺን ከፈለግኩሽ ማመን አለብኝ ሲጀመር ማለት ነው። ሲጀመር ሁለቱም አይፋቀሩም፣ አይዋደዱም። ሲጀመር ጅል ናችሁ። ምንም እምነት የላችሁም፣ ባዶ ናችሁ። የምሬ ነው። ዝም ብሎ ነው ለቪዲዮ ብቻ ነው የሚሰሩት። ለቪዲዮና ለቪዲዮ ብቻ ነው የሚያደርጉት። ምንድነው? ምንም የሚባል ነገር የለም እዚህ ጋር ሰው ያላፈቀርኩት ሰው ሴት ልጅ ሰውነት አትነካም።
ቴጂዬ ዝም በይ። አውቃ ነው አንቺ እውነት መስሎሽ ነው። ዝም በይ ቴጂ፣ ምንም ነገር ውስጥ አትግቢ። ሰንዬ እኮ አንዳንዴ እንደዛ ነው። ለማንኛውም ሰንዬ አሁን ምሽ ምን ይደረግ ነው የምትይው? የኔ እናት አይ ተጨነቀች እኮ። እኔ ምን መሰለህ የሆነ ሰው እኔ እያልኩሽ ያለው መቅድዬ ማለት ነው። ሲምኝ እንግዲህ የሆነ ሰውን ከወደሽ ማመን አለብሽ። አላምንም ካልሽ በቃ ምንም ዜሮ ነው። ፍቅር የሚባል ነገር ዜሮ ነው። ልክ ነሽ እኮ አንቺ ያልሽው እኮ ልክ ነሽ። ዋና ፍቅር ሳይሆን እምነት እኮ ነሽ። እምነት እኮ ነው ዋና። ምንድን ነው እናንተ እግዚአብሔር ሁለት ሲወራ ካልፈለጋችሁ አላወራም። የምር አውሪ ላላ የተሰማሽንማ አውሪ። እኔ እንደዛ አይደለም። ልክ ነሽ ኖ ዛሬ አብረው መጥቶ እነሱ እንዲወራላችሁ አይደል? እኛ ደግሞ ባየነው ልክ እናወራለን። ምንም ባዶ ነው። የምር ነው። እግዚአብሔር እዚህ ውስጥ ያላችሁ ሁላችሁ ማለት ነው መጀመሪያ እምነት ይኑራችሁ። እምነት ከሌላ የሆነ ቀን ሲያስደስትሽ አዎ አምናለሁ አይደለም ወይ ሲታስደስትሽ አዎ አምናለሁ አይደለም። ገባሽ? የተኛውም ነገር ላይ እምነት መኖር ነው አለባት ለሁላችንም። ለነሱ ብቻ አይደለም። ገብቶሻል አይደለም? እነሱ የሆነ ነገር ሲፈጠር እምነት የላችሁም። ግን ምንድነው ይሄ? እነሱ ሲጀመር ምንም አይደሉም። የምንም ፍቅረኛሞች አይደሉም። የምንም እንትን ለቪዲዮ ብቻ ነው የሚያሽቃብጡት እዛ ማለት ነው። ምድር አሽቃባጭ መሳይ ነው። እኮ ሰንዬ ቆይ እዚህ ጋር አሁን አንቺ ስንት አመት ሁሉ ቆይ ሰንዬ ቆይ ተረጋጋ። ምንም አልነካም። እውነት ነው የሚያወራ። ምንድን ነው የሚነካሽ ማለት? እውነቷን ነው። ያናደዳት ነገር አለ። እኔ ራሱ እንዳንቺ ነው፣ ልክ እንዳንቺ ነው የተሰማኝ። ትክክል ነሽ ሰንዬ ተረጋጋ። እምነት ከሌላ ባዶ ነው እያልኳችሁ እኮ ነው። አማቻል እንደ የተኛ ፍቅር ነው እንደዛ ያለው። የተኛ ዓለም ላይ ነው ፍቅር አለው። እንወዳለን፣ ከዛ ቪዲዮ ይሰራሉ፣ ግን እምነት የለም። ባዶ ሹዋዳ ሃይዳ ነበርነ እንደዚህ ነበርነ እያለ መተሻሸታለ እንደዚህ ነበርነ፣ ከዛ ተለያየ መለያየት በቃ እንቅጩን ተናግሮ መለያየት በቃ አራት ነጥብ በቃ እሱ ነው። ሌላ ነገር አያስፈልግም መጀጀል። እዛ አንድ ሴት ላይ ከላይ ላይ ወንድ ወጥቶ የምን ነበርና ነው ይሄ ነገር? ምንድነው ይሄ መጀጀል? ይሄ እኮ ነበርና የሚያስተምሩ ሲጀምር ፈጣሪ ያገናኘ ሰው ነበርና ወደዛ ነገርሽ ላይ ሊሰኒ በጣም ነው የምወድሽ። ግን እውነት እኔ በምን ነው ላግኝሽ? መራት አልታውቂያለሽ በረን ነው ያላት። በነገራችን ላይ እውነት ነው አላት እኮ ማርያም አሁን የተናገረችው ነገር ትክክል ናት ማለት እንደዛ እነሱ ለምን እንደዛ አሉ? ሲጀመር ቆይ እኔ የምለው አንድ ሰው ካልተማመነ እንዴት ነው አብሮ ታዲያ እንደዚህ የሚሆኑ? ምን ማለት ነው እንደዛ ነው? ወይስ እኛ እኮ ለምሳሌ የሆነ እንደዚህ እየተንከባለሉ ምን ነው እንትን ናፍቆናል አልናቸው እንዴ? መጀመሪያ ይተማመኑ። ምን ማለት እውነቷን ነው ሰንዲ እግዚአብሔርን ሹሃዳ እንዴ! አይ ትክክል ናት በነገራችን ላይ እንዴ። ምን ነው እኛ ምን አህያ መስለኛ ተንከባለሉና ይዛ እንውልን አልናቸው እንዴ? ምን መሰለሽ መቅድዬ ማለት ነው ተንከባለልና ከሜዳም ልጅ ጋር እየተንከባለለ የተጫወተና አይደል እንዴ? እነሱ በውስጥ ይተዋወቃሉ። ማን ነው ደወለብሽ ሰንዬ? በዚህ ሰዓት የሚደውልብሽ ሰዓት ሰው ራሱ ምን ላይ ነው የሚደውሉት? ራሱ አላውቅም እኮ ምን ላይ ነው። እኔ አሁን እናንተ ደስ ብሎኛል ስትሉ ቅድም ራሱ መቅድዬ ፎሎ አስደርጊ በእናትሽ ሰኒ። ምን መሰለሽ መቅድዬ የተኛውም ነገር የምረን እግዚአብሔርን እምነት ይኑራችሁ። የሆነ ነገር ሲደረግ ብቻ አይደለም እምነት የሆነ ሲጀመር በቃ ከሷ ተማሩ። ምንድነው የምንማረው? ከሱ ተማሩ፣ ከብሩኬ ተማሩ፣ ከሃይሚት ምንድነው የምንማረው? ምንድነው? እነሱ እኮ እምነት የላችሁ፣ እምነት ባዶ ናችሁ። ምንድነው የምንማረው? ተማሩ። ምንድነው የምንማረው? ምንም የምንማረው ነገር የለም። ዜሮ ናችሁ። የምር ነው። ከፈለጋችሁ ታነቁ ብያችኋለሁ። ከላይ ያላችሁ ማለት ነው። እውነት ነው የምናገረው። የምንም ጉሸት አይደለም። እንዴ ምን ሆናችሁ ነው? እንግዲህ 145 ሰው አላችሁ ታነቁ ተብላችኋል። ነው በእናታችሁ በማርያም እኔን መሲ ማለት ነው። እዚህ አይደለም የምናወራው። ተረጋጊ። ቆይ እንቅጩን እዚህ ወይ ሊሰልዬ ማማን ያለብን ነገር ወላ ፖሊስ ስለነሱ የመሸበት ነገር ነው የሚያደርጉ ነገር ሰድቧት እንናገር
ቆይ ማሬ ቆይ ተረጋጊ ቆይ እሺ እኔ እናት ሰንዬ አውሪ ሰኒ ታውራ እነሱን አምነን እኛ እየተከታተለን ነው አይደለ? እነሱ ግን የሚያስተምሩን ነገር እነሱ በቃ ልባችሁ ላይ ውስጣችሁ ላይ እምነት የሌለ ሰው ነው የሚያስተምሩት። አሁን ሃይሚን ብሩኬም አታምንም፣ ብሩኬም ሃይሚ አያምንም። ይሄ ፋክት ነው። እስቲ ካመኑ የሆነ ሰው የሆነ ነገር አድርጋለሁ አላደረገም ካለ አላደረገም ነው ማመን አለባት፣ እሷም ማለት ነው። እሱም ደግሞ ልክ እንደዛ ማመን አለበት። ዝም ብለን እኛ እነሱን ኦኬ እነሱ እኮ ይተዋወቃሉ፣ በውስጥ ይተዋወቃሉ። ከውስጥ ተዋወቁ ለምን ሚዲያ ላይ አያወሩም? ለኛ ማለት ነው ሁሉም እነሱ እንድንማር ማለት ነው። ምንም እኮ የሚያስተምር ነገር አይደለም። እዚህ አሁን አልጋ ላይ ከላይዋ ላይ ወጣ ነበርና የተኛ ነበር ነው ይሄ ብርልግና ከላዩ ላይ ወጥቶ በኋላ እሱ ሌላ እሷ ሌላ ወንድሜ የተኛ ነው የሚፈልጋት። አሁን ምንድነው ይሄ? የምን ሰንዬ የኔ ውዴት እኔም እኮ ያናደደኝ እሱ ነው። ነበርነ እንደዚህ ያገናኘን ነበር ላይ ምን ይወጣል? ካልሽ ለምን ካልጋ ላይ ታስተኛለሽ እንዴ? በጣም ነበርና እንዴ በጣም ነው የሚያናድ እንዴ። የጅል ስራ ሰርቶ ቪዲዮ ብቻ ነበር ሆነን እንመጣለን። ከዛ በኋላ እኔ እና እሷ ምናምን እኔ ምናምን ምንድነው ይሄ? የትኛው ማስተማር ነው? የምንም አያስተምርም። ጅል ሁሉም ጅል ናቸው። ካላስ ነው እሱ ነበርነ እያሉ መተሻሸት ነበርነ እያሉ መተቃቀፍ የለም። ከዛ በኋላ ደግሞ ሰሚሪ ንንገሪሽ የፍቅር ሙዚቃ ከፍተን እንደዛ በትነን ነበርነ እንደ ዛሬ ያናደደ ቪዲዮ የለም። በጣም ከፈለጉ መታረቅ ነው እንጂ ሲጀመር እነዚህ ጅሎች ማለት ነው ሁለቱም ሲጀመር እምነት የላችሁም። እምነታችሁ ባዶ ነው። ዝም ብሎ ነው ቸርች ነገር ምናምን የሚፖስቱት። እምነት የላችሁም የመላጣ ልጆች። አንቺ አሁን ቅድም ህዝቡ ተደስቶ ውሃ ካለሽበት እኮ ቀዝቃዛ ዋሳኒ ግን ምን አስበሽ ነው ዛሬ? ነበርና ላይ በጣም ተናድጃለሁ። ገብቶሻል አይደለ? የምን ነበርና ነው ግን ነበርና ያሉት እኔ አሁን እኔ ራሱ ጥያቄ ለምን ነበርን እኮ ለምን ደግሞ ቪዲዮውን አልሰማሽም እንዴ? ቪዲዮ በደንብ ሲሆን እንደዚህ ነበር እሱ ራሱ ማለት ነው። ልጅ መውለድ ለምን ከላዩ ላይ ለምን ወጣ? ከላዩ ላይ ለምን ወጣ? እቺ ሴት ማን ነው የሚፈልጋት?